አሁን ግን ለእርሱ ለታሰርንበት ስለሞትን ከሕግ ተፈተናል ወይም ተፋተናል ልትሉ ትችላላችሁ። ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ የመጨረሻውን እስቲ ጮክ ብላችሁ አንብቡልኝ። በአሮጌው በፊደል ኑሮ አይደለም። ዩሲ እዚህ ጋር ሕግ ብሎ ሲል የትኛው ሲባል ፊደሉ the letter ነው የሚለው። የትኛው ሕግ? ፊደሉ ሕግ። ምን ማለት ነው ፊደሉ ሕግ ማለት? የተጻፈው ሕግ ማለት ነው። ይሄንን ጳውሎስ ደጋግሞ ይጠቀምበታል። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ብትሄዱ ታገኙታላችሁ። ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 3 እንደዚህ ነው የሚለው። ከቁጥር 6 ላንብበው። እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን አያችሁ፣ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል። ምንድን ነው ፊደል? ተመልከቱ እንጂ አሁን እዚህ ጋር ሕጉ የተጠላው ሕግ፣ የተሻረው ሕግ፣ የተፋታነው ሕግ፣ በደል ሊጨምር የገባው ሕግ፣ ከሱ በታች አይደለነው ሕግ የትኛው ነው ካላችሁኝ፣ ፊደሉን ነው። የቱ ነው ፊደሉ? ይሄ 613ቱ ይሄ ሙሴ የጻፈው ከዛ በኋላ ሰዎች ደግሞ ያባዙት ሕግ ነው። ኦኬ፣ ይሄ ሕግ ነው የኃጢአትና የሞት ሕግ ሆኖ ወዮልኝ ያሰኘኝ አይደለ? አሁን ከዛ ደግሞ ነፃ ያወጣኝ ምንድን ነው? ሕግ ነው፣ የእግዚአብሔር ሕግ ነው። ግን የትኛው ካላችሁ፣ በመንፈስ ተሞልቼ ከመንፈስ ቅዱስ በእኔ ውስጥ ማደር የተነሳ በክርስቶስ ሆኜ ስመላለስ ያ የተካፈልኩት የክርስቶስ ሕይወት ያለው ሕግ አለ። የሕይወት ሕግ ነው። ልዩነቱን ላሳያችሁ። ምን ይባላል? የሕይወት ሕግ ይባላል። ያኛው ደግሞ ምን ይባላል? የፊደል ሕግ ይባላል። ልዩነቱን ተመልከቱ። ንስር ምንድን ነው የሚያደርገው? ችሎታውን ንገሩኝ። ከፍ ብሎ ይበራል። ይሄ የማ ችሎታ ነው? የትኛው ዩኒቨርሲቲ ነው የተማረው? የአቪዬሽን ኮሌጅ ነው የተማረው ነው? የበረራ ትምህርት ቤት ነው? ሕይወቱ ነው። ይገባችኋል? የንስር ሕይወት ሕግ ምንድን ነው? መብረር ነው። ይመስላችኋል? ንስር በተለይ አንዳንድ ጊዜ በጣም ከፍ ብሎ በሚበርበት ጊዜ እንዲያው ምንድን ነው የሚባለው? ኃይለኛ ስቶርም ሲመጣ፣ ወጀብ ሲመጣ አልፎት ሄድና ከላይ ሆኖ ምናምን ይባላል አለ እና እዛ ሆኖ አይኑን ሲከፍት እና ቁልቁል ሲመለከት ስክትት ብሎት የሚጨፍን ይመስላችኋል? አንዳንዴ እናንተ በአይሮፕላን እየበረራችሁ መስኮት ጥገና ካሆናችሁ ድንገት አይታችሁ ብላችሁ እንደምትመለሱት የሚያረገው የሚያጥወለውለው ይመስላችኋል? ኖ። ለምን? መብረር በከፍታ ላይ የሕይወቱ ሕግ ነው። አሳን ውሰዱ። አሳ አንድ ችሎታ አለው። ምንድን ነው እሱ? ውሃ ውስጥ መዋኘት አለ እንዴ? ቆይ አሳ ውሃ ውስጥ ሲዋኝ ትንታ የሚያስቸግር ይመስላችኋል? ቆይቶ ብቅ ብሎ ምናምን የሚል ይመስላችኋል? ወይም ደግሞ ሰምጣለ ብሎ የሚፈራ ይመስላችኋል? የሚወራጭ አለ በአሳ ውስጥ? ይሄ የለም። ይኖራል። ለምን? አደገኛ ዋናተኛ ስለሆነ ነው? የዋና ስልጠና ስለወሰደ ነው? አይደለም። የተፈጥሮ ሕጉ ነው። የሕይወት ሕግ ነው። ሰው መሬት ላይ ይመላለሳል አለ እንዴ? ምድር ላይ ይኖራል። ሲኖር እወድቃለሁ እያለ እየሰጋ ነው የሚራመደው? ወይስ ደግሞ መሬቱ ተከፍቶ ይውጠኛል ብሎ እያሰበ ነው? ይገባችኋል? አባባል አታስቡትም። ቀኑን ሙሉ ዛሬ እኮ ስትኖሩ ማናችሁም መሬት ተከፍቶ ይውጠኛል ብላችሁ አላሰባችሁም? ማናችሁም አዙሮ ይደፋኛል ብላችሁ አላሰባችሁም? አይደል እንዴ? በሰላም ትመላለሳላችሁ። ማናችሁም አየር አንሷችሁ ሲቃል ያዛችሁ እየተነፈሳችሁ ውላችኋል። ለምን? የሰው የሕይወት ሕግ ነው።
ኦኬ ይሄ ምን ይባላል? አሁን የጠቀስኩት የህይወት ህግ ነው። ነገር ግን አንድ በጣም ጨካኝ ፕሬዚዳንት ስልጣን ላይ ወጣ እና እንዳለ ፓርላማውን ምናምን እንትን ሁሉ ተቆጣጠረ እና የሀገሪቱን አዋጅ እና እንትን ማስቀየር ጀመረ እና ምን የሚል ህግ ወጣ? ከዛሬ ጀምሮ ንስሮች እንዲዋኙ፣ አሶች በየቤቱ ገብተው እንዲኖሩ፣ ሰዎች ደግሞ እንዲበሩ የሚል ትእዛዝ ወጣ። ያ ትእዛዝ ጸደቀ፣ ታትሞ ወጣ፣ ተለጠፈ። እሺ እና ታያችሁ ንስሮች ሲዋኙ? ታያችሁ ሰው ሲበር? ታያችሁ አሳዎቹ በየቤት ገብተው? ሶስቱም ምንድነው የሚሆኑት? አይሰማኝም። ይሄ ነገር ህግ ነው አይደለም? ህግ ነው አይደል? ያወጣው ግን ምን አረጋቸው? ምንድነው ልዩነቱ ካላችሁኝ፣ ይሄኛው ሌተር ነው፣ ፊደል ነው፣ የውጪ ነው። ያኛው ግን ሌተር አይደለም፣ ፊደል አይደለም፣ የውስጥ ነው። ስለዚህ የስንት ህግ አየን አሁን እዚህ ጋር? የምንና የምን? የውስጥ ህግና የውጭ፣ የህይወት ህግና የፊደል። ለካ ሲገለን የነበረው የትኛው ህግ ነው? የፊደሉ ነው፣ የውጭው ነው። ለምንድነው እዛ ጋር ህጉ ምን ይላል? አትመኝ ይላል አይደል እንዴ? ጳውሎስ ምንድነው ያለው ምዕራፍ 7 ላይ? እዚህ ጋር ደግሞ ምን ያስቸግረኛል አለ ውስጥ ምኞት፣ አትመኝ ነው የሚለው። ያ አያችሁ፣ ያ ውጪ ሆኖ የወረቀት ነብር ነው። እዛ ሆኖ አትመኝ ነው የሚለው እንጂ እንዳትመኝ አይረዳም። ችግሩ ግን ምንድነው? ምን አለ? በብልቶቼ ውስጥ የሚሰራ ሌላ ህግ ያለው አይደል ያለው ምዕራፍ 7 ላይ። ስለዚህ እዚህ ደግሞ ምን አለ? ስጋዬ ውስጥ የኃጢአት ህግ አለ እንዴ? ስለዚህ እሱ ደግሞ ካልተመኘህ ይለኛል። አሁን ተመልከቱ፣ አትመኝ ይለኛል፣ እዚህ ጋር ተመኝ ይለኛል። እና የትኛውን መፈጽም ይመስላችኋል እናንተ? አንድ ነገር ልንገራችሁ፣ በምንም አይነት ያን አልፈጽምም፣ ይሄኛውን ነው ፈጽመው። ለዚህ እኮ ነው ወዮልኝ ያለው። እዛ ጋር እንደዛ ይለኛል፣ ያን ባረግ ደስ ይለኛል፣ ግን የማደርገው ያን የምፈልገውን ሳይሆን የማልፈልገውን እዚህ ያለውን ነው። እዚህ ደግሞ ያትመኝ ስለሚለኝ ምኞቴን እጠላዋለሁ፣ ግን እመኛለሁ። ለምን? የውስጥ ህግ ሁልጊዜ ከውጭ ህግ ይበልጣል። ይሄ የውስጥ ህግ ነው፣ የህይወት ህግ ነው፣ የስጋ ህይወት ህግ ነው። እዛ ጋር ግን ያለው የፊደል ህግ ነው። የፊደል ህግ ደካማ ነው። የውስጥ ህግ ግን ሁልጊዜ ምንድን ነው? ኃይለኛ። የማስፈጸም አቅሙ እዚህ ያለው በጣም ኃይለኛ ነው። ያ መጨረሻ ላይ ይኮንነኛል፣ ግን ሊረዳኝ አይችልም። ማልፈልገው እንዳደረግ ሊረዳኝ አይችልም። የውጭ ህግ ነው። ፊደል ይገድላል የሚለው ለዚህ። አሁን ተመልከቱ፣ የት ነበር የኃጢአት ህግ ያለው? ውስጥ አይደል እንዴ? በስጋዬ ውስጥ ነው ያለው። እንደነገርኳችሁ የውስጥ ህግ ኃይለኛ ነው። አሁን እግዚአብሔር ተመልከቱ፣ ህግ ነው የሰጠኝ እኮ አሁንም በክርስቶስ ኢየሱስ። ሃሌሉያ። ግን ምን አደረገው? ውስጥ አደረገው። ሃሌሉያ። ህይወት ያደረገው ህጉን። አሜን። እየገባችሁ ነው? ምን ያደረገው? ህይወቴ ያደረገው። ስለዚህ አሁን ጦርነቱ ውጭ ባለ በፊደል ህግና ውስጥ በብልቶች ውስጥ ባለ የውስጥ ህግ ወይም የስጋ ህይወት ህግ ሳይሆን፣ የኃጢአት ህግ ሳይሆን፣ አሁን ጦርነቱ ውስጥ ባለ፣ ምክንያቱም በስጋዬ ውስጥ አሁንም ምን አለ? የኃጢአት ህግ አለ እንዴ? አሁን ግን ጦርነቱ በማና መካከል ነው? ውስጥ ባለ የኃጢአት ህግና ውስጥ ባለ ደግሞ የህይወት ህግ ነው። ሃሌሉያ አሜን። ስለዚህ ጌታ አሁን ነፃ ያወጣኝ ጳውሎስ የሚለው እዚህ ሮሜ ላይ ነፃ የወጣሁት
ከዚህ ከኃጢአት ሕግ አይደለም ማለት ከዛ ከፊደል ሕግ ነው የወጣሁት አለ። ከዛ ይባስ ሞትንና ኃጢአትን ያመጣብኝ ኃጢአትና ሞትን ያመጣብኝ ከነበረው ሕግ ምን ሆኛለሁ? ነፃ ወጥቻለሁ። አሁን ውስጤ ሕግ አለ፣ የህይወት ሕግ። ጌታ ይመስገን።